የሴት ብልት መስፋትና መጥበብን በተመለከተ በህብረተሰቡ ዘንድ ያሉ የተሳሳቱ አመለካከቶችና ጥርጣሬዎች በተመለከተ ጠቃሚ መረጃ እነግራችኋለሁ። በተጨማሪም ግንኙነት በማድረግ የሴት ብልት ይሰፋል ወይ? ከሴት ወደ ሴት የብልት መስፋትና መጥበብ ልዩነት አለው ወይ? ወይስ የለውም? ሳይንሱ ምን ይላል? የምለውም በሳይንሳዊ እይታ ምን እንደሚመስሉ አንድ በአንድ እነግራችኋለሁ። ስለዚህ የሳይንስ እውነታዊም የሳይንስ ምን ይላል የምለው ስንመለከት የሴት ብልት አይሰፋም ነው። ብዙዎች በግብረ ስጋ ግንኙነት ምክንያት የሴት ብልት በዘላቂነት እንደሚሰፋ ያስባሉ። ነገር ግን ይህ ሙሉ በሙሉ የተሳሳተ ነው ማለት ነው። የሴት ብልት እንደ ላስቲክ ወይም እንደ ጡንቻ የመለጠጥ እና ወደ ቀድሞ ሁኔታው የመመለስ ወይም ኤላስቲሲቲ ተፈጥሮ ያለው አካል ነው። ቢሆንም የሴት ብልት የመለጠጥ ችሎታውንና የጡንቻ ጥንካሬውን እንዲያጣ የሚያደርጉ ነገሮች አሉ። እነሱን ወደ በኋላ እናያለን። እንግዲህ ብዙ ወንዶች ሲያወሩ እንደሚሰማው ከሆነ የዚህኛው ጠባብ ነው ደግሞ የዛችኛው ሰፊ ነው እያሉ ሲያወሩ ይሰማል። ይህ እንግዲህ በብዙ መንገዶች ሊገለጽ ይችላል ማለት ነው። አንደኛው እንግዲህ እንዴት ይገለጻል የምለውን ስናይ የሴቷ ብልት ግንኙነት ሲጀመር የነበረውን አይነት ሁኔታ አይኖርም። ይህ ለምንድነው? ግንኙነት ሲጀመር ከሴቷ ብልት የሚወጣው ወይም እርጥበትን የሚሰጠው ፈሳሽ ለግንኙነት ምቹ እንዲሆን የሚያደርግ ነገር በኋላ ላይ እየጨመረ ይሄዳል። መጀመሪያ ላይ እንደነበረው አይነት ደረቅ ያለ ላይሆን ይችላል። ስለዚህ የወንዱ ብልት በቀላሉ ገባ ወጣ ለማለት ስለሚያስችለው ከመጀመሪያው ይልቅ ላላ የማለትና የመለጠጥ ባህሪ ስለሚኖር የሴቷ ብልት ሰፍተው ነው ወይም ተለጥጠው ነው የሚል አስተሳሰብ አለ። ይህም በጣም የተሳሳተ ነው። ስለዚህ ሁለተኛ ላይ ደግሞ የምናየው ምንድነው? የወንድ ብልት ከወንድ ወደ ወንድ ስለሚለያይ የሴቶችም ከሴት ወደ ሴት ልዩነት አለው ብሎ ነው የሚያስቡት። በትክክል በተፈጥሮ ሲወለዱ ከሴት ሴት ልዩነት ይኖራል። ነገር ግን ካደጉ በኋላና ግንኙነት ማድረግ ከጀመሩ ይለጠጣል እንጂ አይሰፋም። ሲለጠጥ ደግሞ ግንኙነት ካለቀ በኋላ ወደ ቦታው ይመለሳል። ግንኙነት ሲደረግ ትንሽ ብልት ያለውና መጠኑ ደግሞ ተለቅ ያለ ብልት ያለው ወንድ ግንኙነት ሲያደርጉ እኩል አይሆንም ማለት ነው። ለምን? ትንሽ ብልት ያለው ወንድ በተለይ የብልቱ ውፍረት ወይም ብልቱ ቀጫጫ ከሆነ በቀላሉ ወደ ውስጥ ገባ ወጣ ለማለት ስለሚያመቸው የሴቷ ብልት ጥብቅ አድርገውም ስለማይዘው ብልቷ ሰፍተው ነው ብሎ ያስባሉ። ይሄ ግን ቅድም ካልኩት ከፈሳሽ መብዛት ጋርም የተያያዘ ነገር ወይም የመለጠጥ ነገር እንጂ የሴቷ ብልት ሰፍቶ ነው ማለት አይደለም። ይሄ ማለት የወንዱ ብልት እንጂ ያነሰው የሴቷ ብልት መስፋት ላይሆን ይችላል ማለት ነው። ሌላው ምክንያት ደግሞ የወንዱ ብልት ቀጥ ብሎ በመቆምና ጠንካራ መሆን አለበት። እንደዛ ካልሆነ የተልፈሰፈሰ ብልት ከሆነ እንግዲህ በደንብ ጠንካራና ቀጥ ብሎ ሲቆም ነው በደንብ ብልትንም ጥብቅ አድርጎ የሴቷ ብልት ሊይዝ የሚችለው። እንደዛ ካልሆነ የሴቷ ብልት እየሰፋ ሊመስለው ይችላል። ስለዚህ የሴት ብልት አሰራርና ተፈጥሮን በተመለከተ የሴት ብልት በውስጡ ያው ብዙ እጥፎች ወይም እርጉ የሚባሉ የጡንቻ አካል ነው። ስለዚህ እነዚህ እጥፎች ወይም በግብረ ስጋ ግንኙነት ወቅት ወይም በወሊድ ጊዜ ብልት እንዲሰፋና እንዲለጠጥ ያስችሉታል ማለት ነው። ነገር ግን ስራው እንደተጠናቀቀ ብልቱ ወደ የመጀመሪያው መጠኑ የመመለስ ተፈጥሯዊ ችሎታ አለው ማለት ነው። የሴት ብልትን የመለጠጥና የጡንቻ ጥንካሬን የሚቀንሱ ዋና ዋና ምክንያቶች አሉ። እሱም ብልቱ በግብረ ስጋ ግንኙነት ምክንያት አይሰፋም። ነገር ግን ከዚህ በታች የሚመለከቱት ነገሮች የብልት አካባቢ ባሉ የጡንቻዎች ጥንካሬ ወይም ፔልቪክ ፍሎር መስልስ ላይ ለውጥ ሊያመጡ ይችላሉ። እነሱም አንደኛ ምንድነው? የወሊድ ሂደት ነው። በተፈጥሮ መንገድ በወሊድ ጊዜ የብልት ቦይና የዳሌ ጡንቻዎች ከፍተኛ የሆነ መለጠጥ ይገጥማቸዋል። ምንም እንኳን አብዛኛውን ጊዜ ወደ ቀድሞ ሁኔታው ቢመለሱም አንዳንድ ሁኔታዎች የጡንቻ ጥንካሬ ላይ ትንሽ ለውጥ ሊያመጡ ይችላሉ ማለት ነው። ሁለተኛው ላይ እድሜ ነው። እድሜ እየገፋ ሲሄድ እንግዲህ በሰውነት ውስጥ ያለው የኤስትሮጅን የሚባለው ሆርሞን ስለመቀነስ የብልት ህብረ ህዋሳት ጥንካሬና የመለጠጥ አቅምም ይቀንሳል ማለት ነው። ይህ ሂደትም ተፈጥሯዊ ስለሆነ መጨነቅም አያስፈልግም ማለት ነው። ሶስተኛ የምናየው የዳሌ ጡንቻዎች ድክመት ነው። የዳሌ ጡንቻ ወይም ፐልቪክ ፍሎር መስልስ
በቀን ልምምድ ካላደረጉ ወይም ከተዳከሙ ብልቱ እንደ ቀድሞ የጠነከረ ስሜት ላይኖረው ይችላል ማለት ነው። ስለዚህ እንግዲህ ምንድነው ቀጥሎ የምናየው መጥበብ የሚለው ቃል ራሱ ትርጉሙ ምንድነው? እንዴት ነው መጥበብ የምንለው? እዚህ ብዙ ሰዎች መጥበብ ሲሉ የሚያስቡት የጡንቻን ጥንካሬ ወይም መስል ቶን ነው። የብልትን ጥንካሬ ለመጨመር የሚረዱ ሳይንሳዊ መንገዶች እንግዲህ አሉ። እሱም ኬግል ኤክሰርሳይዝ ወይም ኬግል መልመጃዎችን በመስራት እነዚህ የዳሌ ጡንቻዎች ወይም ፐልቪክ ፍሎር መስልስ የሚያጠነክሩ ልምምዶች ናቸው። እነዚህን ልምምዶች አዘውትሮ መስራት የብልት አካባቢ ጡንቻዎች ለማጠንከርና የሽንት መቆጣጠር ችሎታን ለማሻሻል ይረዳሉ ማለት ነው። ይህ በግንኙነት ወቅት የተሻለ ስሜት እንዲኖር ይረዳል። ጤናማ የአኗኗር ዘይቤ መከተል ነው። አመጋገብና መጠነኛ የአካል ብቃት እንቅስቃሴ ለጠቅላላ የጡንቻ ጥንካሬ በጣም አስፈላጊና ወሳኝ ስለሆኑ ጤናማ የአኗኗር ዘይቤን መለማመድ ያስፈልጋል ማለት ነው። እንግዲህ ጥንቃቄ ሊደረግባቸው የሚገቡ ነገሮች ስንመለከት ያው ብዙ ጊዜ በገበያ ላይ ብልት አጥባቢ ወይም ብልት ያጠባሉ በሚል ስም የሚሸጡ የተለያዩ ቅባቶች፣ የእጽዋት መድኃኒቶች ወይም ኬሚካሎች ብዙ ጊዜ ሳይንሳዊ መሰረት የላቸውም። እና እነዚህ ምርቶች መግዛትም ሆነ መጠቀም የለባችሁም ማለት ነው። ምክንያቱም ያው እነዚህ ምርቶች ስትጠቀሙ የሚያስከትለው ጉዳት አለ። ለቆዳ መቆጣት ወይም ኢሪቴሽን ይዳርጋል። የብልት ተፈጥሯዊ የባክቴሪያ ሚዛን ወይም ፒኤች ወይም ያዛባል ማለት ነው። ለበሽታዎች ወይም ኢንፌክሽን ተጋላጭ ያደርጋሉ። ስለዚህ እነዚህን ነገሮች መግዛትም መጠቀም የለባቸውም። የሴት ብልት ያው በግብረ ስጋ ግንኙነት ምክንያት አይሰፋም። ይህ አፈ ታሪክ ብቻ ነው። እንግዲህ የጡንቻን ጥንካሬ ለማሻሻል የሚፈለጉ የሰው የሚፈልግ ሰው እንግዲህ የኬግል ኤክሰርሳይዞችን በመተግበር ከሁሉ የተሻለና ደህንነቱ የተጠበቀ ሳይንሳዊ መንገድ ነው። ማንኛውም ያልተለመደ የህመም ስሜት ወይም የጤና ችግር ከተሰማ ደግሞ ጋይኒኮሎጂስት ባለሙያዎች አሉ፣ እነሱን ማማከር ተገቢ ነው ማለት ነው። ለዛሬ የነበረውን መረጃ በዚሁ ጨርሰናል። እንግዲህ መረጃው ጠቃሚ ሆኖ ካገኛችሁት ቻናሌን ሰብስክራይብ፣ ቪዲዮን ላይክ እና ሼር፣ ኮመንት አስተያየት ምናምን ካላችሁም ኮመንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ በሰላም ቆዩ።